አለን ይመስገን እንደምን አለ እንኳን ደህና መጣ እንኳን ደህና ቆያችሁ ሰላም ነው አለን ሁሉ ሰላም እናመሰግናለን እንግዲህ በመግቢያም ላይ ለተመልካቾች እንደነገርኳቸው ያው ከዚህ በፊት ለቴምር አዲስ አይደለንም በተለይ ሳር ቤቱን ሳይት እንዴት ነው ምን ላይ ደረሰ የሚሉ ያው ጥያቄዎችን ያነሱልን ነበርና እሱንና እንደው ሌሎች ነገሮችም ካሉ አዳዲስ ነገሮች ብዬ ነው ዛሬ ወደ አንተ የመጣሁት መልካም እንኳን ደህና መጣ በመጀመሪያ ያው ለቤቱ አዲስ አይደላችሁም እንደ ቤተሰብ ናችሁ ከኛ ጋርና ከኛም ጋር በነበራችሁ ቆይታ በጣም ደስ የሚል ጊዜ እንደነበራችሁ እርግጠኛ ነን ዛሬ የመጣበት ነገር በጣም ጥሩ ነው የመጣበትም ታይም በጣም ፐርፌክት የሚባል ነው ከረንትሊ አዲስ ሳይቶችንም አውጥተናል ፕሪቪየስ የነበሩትን ፕሮጀክቶቻችንንም የኮንስትራክሽን ስራቸውን በማገባደድ ላይ ነን ሜቢ አንተ የመጣው እዚህ ሳር ቤት ቫቲካን ላይ ላስት ይር በዚህ ሰዓት ያወጣ ነው እናንተ መታችሁ ማስታወቂያ የሰራችሁበት ሳይታችን የስትራክቸር ስራ ጨርሰናል 21ኛ ፍሎር ስላባችንን ሞልተን ጨርሰናል በአንድ አመት ጊዜ ውስጥ ማለት ነው እንደ ተጨማሪ ደግሞ የፓርቲሽን ወይም የብሎኬት ድርደራ የወል ስራ ወደ 16ኛ ፍሎር ላይ ደርሰናል በጣም መልካም እንግዲህ ቀጥታ ወደ ጉዳዩ ነው የገባ ነው ግን ለተመልካቾቻችን ደግሞ እስኪ ማን ነው የስራ ድርሻው ምንድነው የሚል ጥያቄ ይመጣልና እሱን አስተዋውቅልኝ እስቲ መልካም እኔ አቤል እባላለሁ በቴምር ፕሮፐርቲስ የሽያጭ አማካሪ ሱፐርቫይዘር ነኝ ሪል ስቴት ሴክተሩ ላይ አንድ 5 አመት ቆይተናል በጣም ጥሩ በጣም አመሰግናለሁ አቤል እንግዲህ ቅድም እንዳልከኝ በተለይ የቫቲካኑ ሳይት እንግዲህ 21ኛ ፎቅ ላይ ነው ያልከኝ 21ኛ ፍሎር ስላብ ሞልተን ጨርሰናል ስላብ ተሞልቷል በጣም መልካም እንግዲህ ከሱ ጋር በተያያዘ ያው ቴምር ፕሮፐርቲ ከዚህ በፊትም ሌሎች ሳይቶችንም ላይ እንደነበር ይታወቃል ከረንትሊ ደግሞ አሁን ላይ ደግሞ የተሻለ ነው ተብሎ የሚታሰብ ነገር ይዘን መተናልም ብለህ ነበርና ስለሱ ብትነግረኝ በጣም ደስ ይለኛል መልካም አሁን ላይ ይዘን የመጣናቸው ሳይቶች ቴምር የሚታወቅበት ያው ከዚህም ቀደም ያወጣናቸው ሳይቶች ላይ ለሰዎች ለመኖሪያ ምቹ ለኢንቨስትመንት ምቹ ሆነው ለሎኬሽኖች ላይ ነው ሁሌ ሳይቶችን የምናወጣውና አሁንም ያወጣናቸው ሳይት እዚሁ ሳር ቤት ላይ ከቫቲካን አደባባይ ወረድ ወይም ከቫቲካን ኤምባሲ ወረድ ብሎ እዛ ጋር አንድ አዲስ ሳይት ይዘን መተናል እንደተጨማሪ አዋሪም ላይ ይዘን መተናል የንግድ ሱቆችን ለሚፈልጉ ደግሞ ወደ ገላን አካባቢ የንግድ ሱቆችንም ይዘን መተናል ስለዚህ አሁን የንግድ ሱቆችንም መኖሪያዎችንም ነው አዎ ምክንያቱም እኛ የምንታወቀው እስከዛሬ መታችሁም ቼክ ባረጋችሁት የመኖሪያ አፓርትመንቶችን ለሰዎች ምቹ ሆነ አካባቢ ላይ በአፎርደብል ፕራይስ ነው ይዘን የመጣ ነው የንግድ ሱቆችንም ደግሞ በዛው መጠን ያው ሰርቶም ሰው ማትረፍ ስላለበት በዛ አይነት ፕራይስ ገላን ላይ ይዘን መተናል የሳር ቤቱ ሳይታችን ላይ ደግሞ ልዩ የሚያደርጋቸው ፕሪቪየስሊ ያልነበሩ አሁን ላይ ያሉ ጨምረን ያመጣናቸው ብዙ የተለያዩ ነገሮች አሉ ከ2 ቤድሩም ጀምሮ ነው ይዘን የመጣ ነው 2 ቤድሩም 81 ካሬ ጨምሮ እስከ 152 ካሬ 3 ቤድሩም ድረስ ነው ይዘን የመጣ ነው ያከፋፈሉም ሁኔታ ብዙ ነገሮችን ዘርዘር አድርገን ነው ለሰዎች ለመክፈል እንዲመች አድርገን ይዘን የመጣ ነው ማለት ነው ምን ለምሳሌ ከዋጋ ከሁለት መኝታ ነው የሚጀምረው ከባለ ሁለት መኝታ ባለ ሁለት መኝታ ጀምሮ ነው አሁን አዳዲሶቹ ሳይቶቻችን ላይ ማለት ነው 81 ካሬ ባለ ሁለት መኝታ ይኖረናል ከዛም በኋላ 105 106 እና 110 ካሬ እንደዚሁ ባለ ሁለት መኝታ ሰፋ የሚል ካሬ የሚፈልጉ ሰዎች ከዛ ደግሞ በተጨማሪ ከ139 ካሬ ጀምሮ እስከ 152 ካሬ ደግሞ ባለ 3 መኝታ ይዘን መተናል ቅድመ ክፍያቸውም ያው ሰው እየሰራ አብሮ እንዲሰራ ስለምንፈልግ 20% ቅድመ ክፍያ ነው ቀሪውን ደግሞ ቤዝድ ኦን ኮንስትራክሽን ፕሮግረስ አብረውን እያዩ እየተመለከቱ አብረው እንዲሰሩ የክፍያውን ሁኔታ ገፋ አድርገንላቸው 5% እያደረጉ እየከፈሉ እንዲሄዱ እድሉን አመቻችተናል ምን ያህል ጊዜ ይቆያል ተብሎ ይታሰባል ፕሮጀክቱ እኛ ፕሮጀክታችን 2 አመት ከ6 ወር ይወስዳል ብለን ነው ታይም ያዝንለት ከዛ በተጨማሪ ግን አሁን ላይ እየሰራንበት ባለው ፍጥነት በመንሄድበት ሳይቶቻችን ላይ በመንሰራበት ፍጥነት ማክሲመም 2 አመት ከ6 ወርም ላይ ደርስ ይችላል የቫቲካኑ ሳይት ደግሞ ለዚህ ትልቅ ማሳያ ነው ብዬ አስባለሁ የዋጋስ ጉዳይ እንግዲህ ቀጣይ የሚነሳው ዋጋ ነው አዎ ቤዚኩና ትልቁ ጥያቄ እሱ ነው ቴምር ፕሮፐርቲስ አፎርደብል ወይም የሰውን ኪስ በማይጎዳ መልኩ ሰው ሁሉም ሰው የቤት ባለቤት እንዲሆን ነው የሚፈልገው ስለዚህ አሁን ላይ ሳር ቤት ላይ ይዘን የመጣ ነው ሳይት ከ5.7 ሚሊዮን ብር ጀምሮ ወይም በካሬ ከ110 ሺህ ብር ጀምሮ እስከ 120 ሺህ ብር ባለ
የዋጋ ዝርዝር ውስጥ ነው ይዘን የመጣ ነው። በዛ ላይ ደግሞ 100% ለሚከፍሉ ደንበኞቻችን 35% ቅናሽም አዘጋጅተናል። ይሄ ደግሞ በደንብ አትራክቲቭ ነው ብዬ አስባለሁ። 100% ሙሉ ለሚከፍል እንግዲህ ኦልሞስት 35% ማለት የቤቱን 65% የከፈለ ሰው አንዴ ሙሉ የቤቱን ዋጋ ይሸፈናል ማለት ነው። አዎ ይሄኛው ኦፈራችን የሚያወጣ ነው ለአጭር ጊዜ ነው፣ ለረጅም ጊዜ አይደለም። ቀድሞ ከኛ ጋር እንደዚህ አይነት ነገር ውስጥ መግባት ለሚፈልጉ ሰዎች እንደ ማበረታቻ ለመስጠት ነው እንጂ ለረጅም ጊዜ ያወጣ ነው። ማክሲመም ለ2 ሳምንት ያወጣ ነው። ለ2 ሳምንት የወጣ ኦፈር ስለሆነ ከ5.7 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤት የቤት ባለቤት መሆን የሚችሉበት ልዩ አማራጭም ነው ብዬ አስባለሁ። በዚህ አጋጣሚ ለየት የሚያደርገው ነገር ምን አለ? ሌላ ይሄኛው ሳይታችን በደንብ ለየት የሚያደርገው ቴምር ፕሮፐርቲስ ከዚህ ቀደም እንዳወጣቸው ሳይቶች በዲፕሎማቶች መንደር በምትባለው ሳር ቤት ላይ ነው። ይሄ ከዋናው መንገድ ፊት ለፊት ነው የሚገኘው። በዛ ላይ ደግሞ ለመኖር የሚያስፈልጉ ቤዚክ የሚባሉትን ሁሉንም ነገሮች በአካባቢው ላይ ያሟላ ነው። የልጆች ትምህርት ቤት ከሳይታችን ፊት ለፊት ነው። የልጆች መዝናኛ በዛው ርቀት ነው ያለው። የእምነት ተቋማትን እንደ ተጨማሪ ደግሞ የትላልቅ ሰዎች መዝናኛና ይሄ የጤና ተቋማትን በአግባቡ ሁሉን ነገር የያዘ ነው ማለት ነው። ያ ትልቅ ኦፖርቹኒቲ ነው ብዬ አስባለሁ። ወደ አቧሬ እንግባ እስቲ። እንግዲህ አሁን አቧሬ ደግሞ በጣም የደመቀች በተለየ ሁኔታ ላይ ያለ ሰፈር ሆኗል፣ አካባቢ ሆኗል እና እዛም እንግዲህ ቴምር ወደዛም ጎራ ብሏል። እንግዲህ አሁን እየሰጠኝ ባለው መረጃ ስለሱ የበለጠ ነገር ብትነግረን መልካም። አዋሬም ላይ ያወጣነው ሳይት በጣም የሚማርክ በጣም የሚያምር 2 ብሎኮችን ነው ጎን ለጎን ያወጣ ነው። በጣም ለመኖር ምቹ የሆነ አካባቢ ነው። ያው አዋሬም ከረንትሊ ባለው በኮሪደር ፕሮጀክቱም ካየኸው ሎኬሽኑ በጣም ፕራይም የሆነ ያለ ሎኬሽን በጣም ፕራይም የሆነ ሎኬሽንም ነውና እዛ አካባቢ ላይ ይዘን የመጣ ነው ሳይት ከ79 ካሬ ባለ 1 መኝታ ጀምሮ ነው። እንደ ተጨማሪ ደግሞ 3 ቤድሩም በጣም በተለያዩ አማራጭ እዛ አካባቢ ላይ ለመኖርም ለኢንቨስትመንትም ለሚፈልጉ ሰዎች እንደዚህ አይነት አማራጮችን ነው ይዘን የመጣ ነው። እዚህ ሳር ቤት ላይ ያልኩ የዲስካውንት ፓኬጅ እዛኛውም ላይ ሄዳል። ቅድመ ክፍያችን 20% ነው የሚሆነው። እንደ ተጨማሪ ደግሞ በካሬ ከ107,000 ብር ጀምሮ እስከ 115,000 ብር የአዋሬ ሳይት ላይ ቤቶችን ማግኘት ይቻላል። የአዋሬ ሳይታችን አሁን ላይ የኮንስትራክሽን ፕሮግረሱን እየጀመርን ያለ ነው። ደሴም ወይ ከዚህኛው ጋር ዴሊቨሪ ታይሙ 2 ዓመት ከ6 ወር ነው የሚሆነው። ነገር ግን ያው ፕሪቪየስ ላይ የነበሩትን ፕሮጀክቶች ቀደምም ስለነገርኩ አሁንም እየሰራንበት ያለውን የኮንስትራክሽን ፍጥነትም የአዋሬውም ሳይታችን በዛው በፍጥነት የሚጠናቀቅ ነው። ነገር ግን ለኢንቨስትመንትም ለመኖሪያም ደግሞ በዛው መጠን ነው ይዘን የመጣ ነው። 100% ለሚከፍሉን ደንበኞቻችን ደግሞ 35% ወይም 35% ቅናሽ አድርገን መተናል ማለት ነው። ስለዚህ የበለጠ ደግሞ ምናልባት ሰዎች ወይም ይህን የሚመለከቱ ተመልካቾች የበለጠ እንዲረዱት የሳይት ጉብኝትም ስላለ እናንተን ኮንታክት ቢያደርጓችሁ የተሻለ ነው ብዬ አስባለሁ። እንደ ተጨማሪ ያው ሳይቶቻችን እነዚህ አሁን የምነግረው ኦፈሮች ለረጅም ጊዜ የወጡ ኦፈሮች አይደሉም። ሾፓችንም አፓርትመንት ቤቶቻችንም ሳር ቤትም ላይ 4 ኪሎም ላይ ወር ደግሞ አዋሬም ላይ ያለው ሳይታችን ያወጣነው 35% ዲስካውንት ወይም 35% ዲስካውንት ለ2 ሳምንት ብቻ ነው። በዚህ 2 ሳምንት ውስጥ ለሚመጡ ደንበኞቻችን እናንተ 65%ን ክፈሉ፣ 35%ን ደግሞ ቴምር ፕሮፐርቲስ ከቨር ያደርጋል እያልናቸው ነው። እንግዲህ አሁን የሳር ቤቱንም የአዋሬውንም የመኖሪያ ቤቶችን ነው የነገርከኝ። መግቢያችን ላይ ደግሞ እንግዲህ ስለ ሱቆችም አውርተን ነበር እና ሁለቱም ላይ ሱቅ የሚል አልሰማውም እና የት ናቸው ሱቆቹ? ሱቆቻችን የሚገኙት ወደ ገላን አካባቢ ነው። ከ2.5 ሚሊዮን ብር ወይም ከ500,000 ብር ቅድመ ክፍያ ጀምሮ ነው ይዘን የመጣ ነው። 3000 ካሬ ላይ ያረፈ ትልቅ የንግድ ሞል ነው። G+4 የንግድ ሞል ማለት ነው። በተለያዩ የካሬ አማራጮች ነው ይዘን የመጣ ነው። ከ500,000 ብር ቅድመ ክፍያ ጀምሮ በመክፈል የሱቅ ባለቤት መሆን የሚችሉበት ትልቅ አማራጭ ያለው ሳይት ነው። ይሄኛው ሳይታችን ያለበት አካባቢ የተቀመጠበት አቀማመጡ ንግድ ላይ መሰማራት ለሚፈልጉ ደንበኞች እነዚህ ነገሮች በደንብ የተመቻቸላቸው ቦታዎች ናቸው። ሌላውና ወሳኙን ነገር ሳላነሳው ማለፍ ያለብኝ ነገር እኛ ጋር ሲመጡ ምንም አይነት የዶላር ጭማሪም ሆነ የኮንስትራክሽን ፕራይስ ዋጋ ምንም አይነት ጭማሪ አይኖርም። ዛሬ በተዋልንበት በኢትዮጵያ ብር ብቻ ነው የምንዋዋለውና ያ ትልቅ አድቫንቴጅ ይሰጣቸዋል ብዬ አስባለሁ። ስለዚህ አዋሬውም እንዳልከኝ 65%ን ለሚከፍል 35%ን እናንተ ናችሁ። ስለዚህ ጠቅላላ ዋጋው ምን ያህል ይሆናል ማለት ነው? አዋሬው ሳይታችን ላይ ከ5.4 ሚሊዮን ብር ጀምሮ ይዘን የመጣ ነው። እነዚህ ቤቶች
ከባለ አንድ መኝታ ቅድም እንደነገርኩ ከ79 ካሬ ባለ አንድ መኝታ ጀምሮ እስከ 150 እና 160 ካሬ ድረስ የተለያዩ የካሬ አማራጮች ያሏቸው 3 ቤድሩሞችን ይዘን መጥተናል። 2 ብሎክ ናቸው። ከበቂ በላይ የመኪና ማቆሚያ፣ ከበቂ በላይ አሚኒቲዎችን ነው ይዘን የመጣ ነው። ሩፍቶፕ ቴራስ፣ እነዚህ ለመኖር የሚያስፈልጉ ቤዚክ የሚባሉትን ነገሮች ያው ቴምር በዚህ አይጠራጠርም። እነዚህ ነገሮች ሁሉን አሟልተናል። በተጨማሪ ግን ሎኬሽኑም በጣም ፕራይም ሎኬሽን ነው። ለመኖር የሚያስፈልጉ ሁሉንም ነገሮች እዛው አካባቢ ላይ ስለተሟላለት አዋሪ ሳይታችን ላይ ከ5.4 ሚሊዮን ብር ጀምሮ ሳይቶች አሉ። ያከፋፈል ሁኔታው እንደከዚህ ቀደሙ ነው ማለት ለምሳሌ ቅድመ ክፍያ 20% ለሚከፍሉ ከዛ በኋላ ስሩ ፕሮግረስ በዚህ በግንባታ ሂደት ነው የሚከፍሉት? አዎ ይሄኛው ያከፋፈል መንገድ 2 አይነት አማራጭ አለው። 100% ለሚከፍሉ ወይም 100% ቀድሞ ለሚከፍሉ ሰዎች 35% ቅናሽ ያደርጉና ይደረግላቸውና ምንም አይነት ተጨማሪ ክፍያ ሳይከፍሉ ቤቱን ይረከባሉ። 20% ለሚከፍሉ ሰዎች ደግሞ 20% ለሚከፍሉ ቤዝድ ኦን ኮንስትራክሽን ፕሮግረስ ቀስ እያሉ ከኛ ጋር አብረው የሚከፍሉበት አማራጭ አለ። 30% እና ከዛ በላይ ለሚከፍሉ ደግሞ ከ15% ጀምሮ እስከ 25% የሚደርስ ቅናሽም አዘጋጅተናል እነሱ። በጣም ጥሩ አመሰግናለሁ። እኔም በጣም ነው የማመሰግነው። መታችሁ ስለጎበኛችሁ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን በቴምር ፕሮፐርቲስ ተገኝቼ ከአቤል ጋር ያደረኩት ቆይታ ይህንን ነው የሚመስለው። የበለጠ ሳይት ጉብኝትን ጨምሮ እንደዚሁም ደግሞ ያከፋፈል ሂደቶችን እና ተጨማሪ መረጃዎችን ደግሞ ይኸው በእነዚህ ስልክ ቁጥሮች ተጠቅማችሁ ደውሉና አገኟቸው። እነሱ እንግዲህ ተንከባክበው እንደሚያስጎበኟችሁ ቃል ገብተውልኛል፣ ወይም መረጃውን እንደሚሰጧችሁ ቃል ገብተውልኛል። አመሰግናለሁኝ።